ማይክሮሶፍት ወርድ ውስጥ እንዴት አድርጋችሁ እንደ ማይክሮሶፍት ኤክሴል ካልኩሌሽን ሰም አቨሬጅ ማክሲመም ሚኒመም ካልኩሌት ማድረግ እንደሚቻለው ማይክሮሶፍት ወርድ ውስጥም ያለምንም ካልኩሌተር እንዴት አድርጋችሁ ፎርሙላ በመጠቀም ካልኩሌት ማድረግ እንደሚችሉ አንድ በአንድ የማሳያችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ኦኬ አሁን የነዚህን የኳርተር 1 ኳርተር 2 ኳርተር 3 ኳርተር 4 ቶታል ወይ ደግሞ ሰም ካልኩሌት ማድረግ ከተፈለገ ምን እናደርጋለን? ከርሰራችን እዚህ ጋር እናስቀምጣትና ከዛም በኋላ ወደ ቴብል ሌአውት እንገባለን። ቴብል ሌአውት ውስጥ ከገባን በኋላ እዚች ጋር ፎርሙላ የምትላለች እሷ ላይ ክሊክ እናደርጋለን። ከዛም በኋላ በቀላሉ ሰም አቦቭ ብሎ ስላመጣልን ኦኬ እንላለን። ምን አድርጎልናል ማለት ነው? ሰርቶልናል። እዚህ ጋር ምንምጣና ፎርሙላ ሰም አቦቭ ይሄው እዚህ ጋርም ክሊክ እናደርግና ፎርሙላ ሰም አቦቭ እዚህ ጋር ክሊክ እናደርግና ፎርሙላ ስንለው በዚህ መልኩ ምን አድርጎልናል ማለት ነው? ሰም ወይ ደግሞ ቶታሉን አውጥቶልናል ማለት ነው። ኦኬ በዚህ መልኩ ሰሙን ከሰራን በኋላ ደግሞ ሌላ ነገሩ እንዴት ታርጋችሁ በቀላሉ መንገድ አቨሬጅ መስራት እንደሚችሉ ላሳያችሁ። እዚህ ጋር እንምጣና ፎርሙላ ውስጥ እንገባለን። ልክ ፎርሙላ ውስጥ ስንገባ ሰም አቦቭ ነው ይጠራ። እኛ ደግሞ የምንፈልገው ምንድነው? አቨሬጅ ስለሆነ ምን እናደርጋለን? እዚህ ጋር ያለችውን እናጥፋት። እዚህ ጋር ያለችውን እናጥፋትና ከዚህ ምን እናደርጋለን? አቨሬጅ የምትለውን እንወስዳለን። ከዛም በኋላ ጽሁፉን አቦቭ ብለን እዚህ ጋር እንጨምራለን። ከዛ ኦኬ ስንለው ይኸው አቨሬጁን በዚህ መልኩ ካልኩሌት አድርጎልናል። እዚህ ጋር መተን ሁሌ ፎርሙላ ከምንጽፍ ወይ ደግሞ ወደዛ ከምንሄድ ምን እናደርጋለን? ኮንትሮል ዋይ በዚህ መልኩ ምን አድርጎልናል ማለት ነው? አቨሬጁን በቀላሉ መንገድ ካልኩሌት ያደርግልናል ማለት ነው። ኦኬ ሌላ ነገሩ ደግሞ አሁን አንድ ቫልዩ ሲቀየር አውቶማቲካሊ እንትና አረጋላችሁ አፕዴት አረጋላችሁ። ስለዚህ ቫልዩ ሲቀየር አብሮ አፕዴት እንዲያደርግ ምታረጋላችሁ። ለምሳሌ እዚህ ጋር ከሰባ ወዴት ቢቀይር ወደ 85 ቢቀይር ይሄ አቨሬጁ ምንም አልተቀየረም። ስለዚህ ምን እናደርጋለን? ካልኩሌሽን የተሰራበት ወይ ደግሞ ፎርሙላ የተጻፈበት ቦታ በዚህ መልኩ ሴሌክት እናደርግና ወደ ኪቦርዳችሁ በመሄድ ዴስክቶፕ ለምትጠቀሙ F9 ስትነኩ አፕዴት ያደርግላችኋል። ሌላ ነገር ደግሞ ላፕቶፕ ለምትጠቀሙ F9 እና F9 ስትነኩ በዚህ መልኩ ወደ 84.3 ምን አድርጎታል? አፕዴት አድርጎታል። እዚህ ጋር ለምሳሌ 70.33 ነበረ። ይሄኛው ምን እናድርገው? ወደ 80 እናሳድገው። ወደ 80 ስናሳድገው ይሄ ነገር አልተቀየረም። ስለዚህ ምን እናደርጋለን? ሴሌክት እናድርገው። ከዛም በኋላ ወደ ኪቦርድ በመሄድ F9 ፕላስ F9 ስነካ በዚህ መልኩ አፕዴት አድርጎልናል ማለት። ስለዚህ በቀላሉ መንገድ ካልኩሌሽን መስራት ትችላላችሁ። የሰራችውን ካልኩሌሽን በማለት ደግሞ የሆነ ቫልዩ አፕዴት ስታደርጉ ፎርሙላውን አፕዴት ለማድረግ F9 ፕላስ F9 ስትነኩ ለላፕቶፕ F9 ደግሞ ለዴስክቶፕ ተጠቃሚዎች ይሆናል ማለት ነው፣ ፊልዱን አፕዴት ለማድረግ። ኦኬ ሌላ ነገር ደግሞ ማክሲማም እና ሚኒማም እንዴት ካልኩሌት እንደምታደርጉ ላሳያችሁ። እዚህ ጋር እንምጣና ቀጥታ ፎርሙላ ውስጥ እንገባለን። እቺን ምን እናደርጋለን ማለት ነው? እንደቀደሙ እናጥፋትና ፔስት ፋንክሽን የምትል ውስጥ እንግባ። ከዛም በኋላ ደግሞ ማክስ የምትል እዚህ ያለች። ከዛም በኋላ ምን ማድረግ ነው? መሀሉ ላይ አባቭ ብለን እንጽፋለን። ባይዘው አቦቭ የምንለው ከዚህ ወደ ላይ ያለው ስለሆነ ነው። ኦኬ እንላለን። ሌላውን እንዲሰራልን ደግሞ ምን ማድረግ ብቻ ነው? ኮንትሮል ዋይ ማድረግ ነው። ይሄ ኮንትሮል ዋይ ማድረግ ነው። ለምሳሌ እዚህ ጋር 90 አለ አይደለ? እዚህ ጋር መጥቻውን እቺኛው 95 ባረገው ማክሲመሙ 95 ማድረግ ነበረበት አይደለ? ስለዚህ እቺን ሴሌክት አድርጋለሁ። ከዛም በኋላ ወደ ኪቦርድ በመሄድ F9 እና F9 ስነካ በቀላሉ ማክሲመሙ ቀይሮታል ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ ያለምንም ካልኩሌተር ማለትም ካልኩሌተር ሳትጠቀሙ ማክሲመም፣ ሚኒመም፣ ሰም፣ አቨሬጅ የፈለጋችሁትን ፎርሙላዎች ተጠቅማችሁ መስራት ትችላላችሁ። በመሃል ቫልዩ ከተቀየረ ደግሞ ፎርሙላ ፋይናል ሪዛልቱ እንዲቀየር ወይ ደግሞ አፕዴት እንዲያደርግ የምትፈልጉ ከሆነ ደግሞ ለዴስክቶፕ ተጠቃሚዎች F9 ትነካላችሁ። አንዳንድ ላፕቶፕ ላይ ስለማይሰራ ደግሞ F9 ፕላስ F9 ስትነኩ ቫልዩን አፕዴት ያደርግላችኋል ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ ልክ እንደ ማይክሮሶፍት ኤክሴል ያለምንም ካልኩሌተር የተለያየ ካልኩሌሽን መስራት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝና ለጥያቄዎቻችሁ መልስ የሚሰጥላችሁ ይሆናል። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።